የሰላም ተስፋው በአድማስ ላይ በደመቀበት ወቅት በትግራይ ክልል ከህወሓት በኩል እየተካሄደ ያለው የግዳጅ ወታደራዊ ምልመላ አነጋጋሪ ሆኗል። የህልውና አደጋ በሚል ሽፋን እየተካሄደ ያለው ይህ ተግባር የሰብአዊ መብት ተቋማትንና ዓለም አቀፍ ማህበረሰቡን ስጋት ላይ ጥሏል። ሂዩማን ራይትስ ዎች ባወጣው ዝርዝር መግለጫ የግዳጅ አፈሳው የጦር ወንጀል መሆኑን በማስታወስ ተግባሩን በአስቸኳይ እንዲቆምና የተመለሱት ወጣቶችም ወደ ቤተሰቦቻቸው እንዲመለሱ ጥሪ አቅርቧል። የዚህን የግዳጅ ዘመቻ ተጽዕኖና የዓለም አቀፍ ተቋማትን የውሳኔ ሀሳቦች በዝርዝር እንመለከታለን። የእልቂት ጥሪው ሳንካ የገጠመው ህወሓት ከግራም ከቀኝም ተቃውሞ ተነስቶበታል። ተከበብ ያለው የህልውና አደጋ ውስጥ ነኝ በሚል ትርክት የትግራይ ወጣቶችን በግዳጅ እያፈሰ ወደ ጦርነት ድግሱ እየነዳቸው ነው። ይህ ድርጊቱ ደግሞ ከዓለም አቀፍ ተቋማት ከትግራይ ተወላጆችና እናቶች እንዲሁም ከበርካታ አካላት ተቃውሞ ገጥሞታል። ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት የሆነው ሂዩማን ራይትስ ዎች ይህን በተመለከተ ጠንካራ መግለጫ አውጥቷል። ድርጅቱ የህወሓትን የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህንን ዘመቻ እንዲያቆሙ ጠይቋል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ያነጋገረው ተቋሙ ከሚያዝያ አስቀድሞ በነበሩት ወራት የክልሉን ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርግም ነበር። በሚያዝያ ወር መጨረሻ በመንገዶች በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብቶች ተሟጋቹ የበታች ባለስልጣን የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለመጠይቅ ካደረገላቸው ሰዎች መስማቱን ገልጿል። የትግራይ ኃይሎች እና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆች አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ነው ሂዩማን ራይትስ ዎች የገለጸው። የሂዩማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲቪያ ባደር የትግራይ ባለስልጣናት ወንዶች እና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ በሙሉ የፍርሃት ድባብ ፈጥሯል ሲሉ ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስቧል። በግዳጅም ሆነ በፍቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም ደግሞ መጠቀም ከፍተኛ የልጆች ሰብአዊ መብቶች ጥሰት እንደሆነም ገልጿል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ የጦር ወንጀል እንደሆነ ተገልጿል። የአፍሪካ ዳይሬክተር የሆኑት ላቲቪያ ባደር ባለስልጣናት በአፋጣኝ ዘመዶቻቸውን ማቆምና በህገወጥ መንገድ የተመለሱት ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለው አፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላትም የትግራይ ባለስልጣናት ላይ ጫና እንዲያሳድሩ ጠይቋል። ጫናው የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችንም በሙሉ እንዲለቀቁ እንዲሁም በአፋጣኝ አዋጁን እንዲሽሩ ለማድረግ የሚያስችል እንደሆነም አሳስቧል። አፍሪካ ህብረትን ጨምሮ የፕሪቶሪያ ሰላም ስምምነት የሚደግፉ አካላት ይህን ህገወጥ ድርጊት ለማስቆም በቁርጠኝነት መንቀሳቀስ ይጠበቅባቸዋል። የሰብአዊ መብት ተሟጋቾች እንደሚሉት ዘላቂ ሰላም ለማረጋገጥ መጀመሪያ የግዳጅ ምልመላው ተቋርጦ የተወሰዱት ወጣቶችና ህጻናት ወደ ቤተሰቦቻቸው መመለስ ይኖርባቸዋል። የሰላምና የህግ የበላይነት ጉዳይ በምንም ሁኔታ ሊደራደሩበት የማይገባ መሰረታዊ የሰው ልጅ መብት ነው።